ጋሽዬ ለሩታ ሞራል ብቻ ብሎ ነው መተው ከሩታ ጋር ልጄ ነገሮችን አስተካክላለሁ ምናምን የሚሉት። እንደዚህ ያለ አባት ከሚኖረው ባይኖረው ይመረጣል፣ እንደኔ ማለት ነው። አንተ ለማየት ነው የጠላኸው፣ እሷ ለመኖር ነው የከበዳት። የምትኖረው እሷ ስለሆነች ማለት ነው። አያችኋል። አንዳንድ ጊዜ ከውጭ የሆነን እንኳን እያየን እኛ የሚከብደን ነገር ለባለቤቱ እንዴት ሊሆን እንደሚችል ማሰብ አለብን። ይቅርታ አድርገሽለት ከቀጠልሽ መብትሽ ነው። እኛ ለምን ታደርጊለታለሽ አንልሽም። ነገም ከነገ ወዲያ መብቱ ያንቺ ስለሆነ ማለት። እናት ብቻዋን እንደ አባትም እንደ እናትም ሆኖ ያሳደጉ በጣም ያደጉ ልጆች አሉ፣ በጣም ዲሲፕሊን ያላቸው። እሱ ሄዶ ከሌላ ሴት ጋር ተመችቶኛል ያለን ሰውዬ እንደገና ይቅርታ እና ሁለቱም ቦታ ይጫወት። ይሄ ሰውዬ ልጅ ሲወለድ ትልቁ ሀስል እናት ላይ ያለው ምንም ጥያቄ የለው። ገብቷችኋል? በጣም ትልቁ ሀስል ማለት ነው። እኛ እንደ አባት እንኳን እናግዝ ብንል ሩቡ ልናግዝ አንችልም፣ የፈለገ ብናግዝ ማለት ነው። በጣም እየተጎዳች ነው፣ እየተሰበረች ነው። ከዚህ በላይ ይበቃታል። ሰላም፣ እንዴት ናችሁ? የተወደዳችሁና እየተከበራችሁ የኔ ምርጥ የሆናችሁ ቤተሰቦቼ እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ እንደተለመደው በሌላ ቪዲዮ ወደ እናንተ መጥቻለሁኝ። ይህን ቪዲዮ የሆነ ነገር ሳልል ባልፍ ጥሩ አይሆንም ብዬ አሰብኩኝና በጣም ውስጤንም እየነካው ስለሆነ ነውና ትናንትና ኤፍሬምና ቢኒ ሩታን መንገድ ላይ ጠርተዋት የይቅርታ ጥያቄ ጠይቀዋት ነበረና በጣም አስገርሞኛልና እያደረጉ ያሉት ነገሮች ማለት ነው። በአጠቃላይ በአብርሃም ዙሪያ ያሉ ሰዎች ምን አርጊ እንደሚሏት እኔ ግራ እየገባኝ ነው፣ እውነት ለመናገር ማለት ነው። የሚያጠፋው ሌላ፣ የሚጠየቀው ሌላ። ለምን በቃ ማለት ተረጋግታ ለምን እንድትኖር እንደማይፈቅዱላት ነው ግራ እየገባኝ ያለው። በቃ ለምን አይተዋትም? ልክ አብርሃም ትቷት እንደሄደ እሷን ለምን አይተዋትም? ኤፍሬም ዛሬ መጥቶ እግሯ ላይ ወድቆ ይቅርታ ምናምን። ትላንትና ወንድሙ ሲያጠፋ የት ነበረ? አሁን እኮ እኔ ግራ የሚገባኝ ነገር መስተካከል ያለበት ሌላ ሰው፣ እነሱ መጥተው ደግሞ እንድታስተካከል የሚጠይቁት ሩታን። ኤፍሬም እኮ የእውነት የአብርሃም ወንድም ቢሆን የእውነት ሩታን የሚወዳት ቢሆን ኖሮ እኮ አብርሃም በዚህ ሁኔታ የማይሆን ነገር በትዳሩ ላይ ሲያደርግ ዱላ ሁሉ ያስመዘዝ ነበረ። እኔ ብሆን የማደርገው እንደዛ ነው። ወንድሜንም የወንድሜንም ሚስት መወድ እንዳይለያዩ የምፈልግ ከሆነ እሱ ከሚያደርጋቸው ነገሮች ለመመለስ በዙሪያ ያሉትን ሰዎች ከማባረር ወደኋላ አልልም። ታዲያ ምን አርጊ ነው የሚሏት? መላ ቤተሰብ ምን አርጊ ነው የሚሏት? ልጃቸውን መቆጣጠር ሲያቅታቸው እሷን ምን አርጊ ይሏታል? ልጇ እንድታሳድግበት ለምን አይፈቅዱላትም? በቃ መተው እኮ ነው። ሁሉም ይመጣል እሷ ጋር፣ ሁሉም ይመጣል እሷ ላይ። ይቅርታ አርጊለት። ሰውየው ባለቤቱ ይቅርታ ሳይጠይቅ ነገሮችን የባሰ እያደረገ እነሱ አብሯት አይኖሩም። ይቅርታ አርጊለት ይላሉ። ባለቤቱ ሳይፈልግ እንዴት ነው ይቅርታ? ለማን ነው ይቅርታ የምታደርገው እቺ ልጅ? ኤፍሬም እዚህ ተንበርክኮ ይቅርታ አርጊለት ይላል። ለማን? አብርሃም ይፈልጋል? አይፈልግም። ስንት ቀን እኮ ተደውሎ ሲጠራ እኮ እዚህ ካለው ከቤተሰቡ ይልቅ እዛ ያለው ከሄርሜላ ጋር ያለው ሁኔታ ስለተመቸው እኮ ጥሎ መምጣት አልፈለገም። ትላንትና አይታችኋል አይደለ? በጣም የሚያስጠላ የሚሰቀጥጥ ነገሮችን ሲያደርግ ነበር፣ ለማየት ሁሉ እስከሚከብድ ድረስ ማለት ነው። ታዲያ ይሄ ነው እንዲህ መጥቶ አባት መሆን የሚችለው? መሆን አይችልም። የተወዳችሁና የተከበራችሁ ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ቪዲዮ እንድትጀምሩት በትህትና ጠይቃለሁ። የተሰማችሁን ስሜት እስቲ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንሂድ። ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። ስለወለድሽው ልጅ ብለሽ በወለደችው ልጅ አትምጡ። እሷ 9 ወር ተሸክማ ቆስላበት ታማበት ያመጣችው ልጅ ነው። ገብቷችኋል አይደለ? በቃ ልጇን ተውላት። በቃ ይሄ በልጅሽ በምን እያላችሁ እያስፈራራችሁ እንዳትኖር እንድትሰበር አታድርጓት። በቃ እንዴ
ምንም ቢሆን እኮ እናት አላችሁ፣ እህት አላችሁ። የእናንተ ቤት ላይ እንደዚህ ያለ ነገር ቢፈጠር ደስ ይላችኋል? ይህን ያህል እንደ እውነት ቤተሰብ አንተ እህትህን እንዲህ ትለምናለህ? እንዲህ የሰበራት ወንድ ጋር እንድትመለስ ትለምናለህ? በእርግጠኝነት አታደርገውም። ሄደህ ከሱ ጋር ከመጣላት ውጭ ማለት ነው። በእርግጠኝነት ነው የምልህ። ስለዚህ በእኛ ላይ እንዲደርስ የማንፈልገውን ነገር በሌሎች ላይ እንዲደርስ ደግሞ ማድረግ የለብንም፣ መመኘትም የለብንም። በቃ እሷ በጣም የቆሰለ ሴት ናት። ነው እግዚአብሔር 9 ወር ስለተሸከምሽ ልጅ በእናትሽ እኔ ልለምን በእግዚአብሔር ተነሴፋ በእናትህ ተነስ። እኔ ራሱ እየለመንኩሽ ነው። እኔ እየለመንኩሽ በእናትሽ ለልጅሽ ብለሽ እንደውም በነገራችን ላይ ሩታ በጣም አስተዋይና ምርጥ ሴት ስለሆነች ነው። እሱ ስንት ነገር አብርሃም የፈለገውን ነገር ሲያጠፋ ዝም ብለው አሁን መጨረሻ ላይ እሷ ስትወስን እሷ ጋር ይመጣሉ። ለምን? የፍርድ ቤቱን ኬዝ በቃ ይብቃ። ምን ማለት ነው? ልጃቸው እንዳይጎዳ እሷ እንደፈለገ ትጎዳ እኮ ነው። ይሄ አካሄድ እኮ ትክክል አይደለም። እሱ ሲያጠፋ ዝም ይመቻቸዋል መሰለኝ፣ ጸጥ ይላሉ። እሷ ደግሞ የራሷ ውሳኔ ስትወስን መተው እሷን ያስጨንቃሉ። ምን ማለት ነው እንዴ? አንዳንዴ እንደ ሰብአዊነት እንኳን ሊሰማን ይገባል እኮ። ይህ ነውር ነው እውነት። ያላባት አይደግ በእናትሽ እንደዚህ ያለ አባት ከሚኖረው ባይኖረው ይመረጣል፣ እንደኔ ማለት ነው። ብዙ እናቶች አሉ እኮ እንደዚህ ያለ ልቃቸውን ያጡ ወንዶች አባት ያላቸውን ልጆች አባት የላቸውም ብሎ የሚያሳድጉ እናቶች እኮ አሉ። እንደዚህ ያለን ሰው አባቱ ነው ብሎ ልጄ ስሜቱ ይጎዳል ምናምን ብለው በመስጋት ፈርተው ለነሱ ስሜት ለነሱ ሞራል ተጨንቀው አባት የለም ብለው እኮ የሚያሳድጉ በጣም ብዙ ሰዎች እኮ አሉ። በጣም ብዙ ሰዎች፣ ብዙ እናቶች ማለት ነው። ገብቷችኋል አይደለ? ስለዚህ የለም አባት ብላ ብታሳድገው ይሻላል ይሄ ልጅ ማለት ነው። ያለ አባት የሚባል ነገር ወንድ ስለሆነ ስለወለደ መውለድ ስለቻለ አባት መሆን ማለት እኮ እንደዛ አይደለም። እንዲህ በዚህ ሰዓት ላይ እኮ እሱ አሸሸ ገዳሜ ሳይሆን ማለት ያለበት እንደው ማለት ነው ተጣሉ፣ አልተግባቡም። እሺ በተለያየ ነገር እሷን ማገዝ ነበረበት። በቃ የእሷን ሞራል የሚነካ ነገሮችን ከማድረግ ተቆጥቦ ማለት ነው። ላይፈልጋት ይችላል አብሮ ለመኖር። ጊዜው እኮ ገና ነው። እውነት በጣም ያሳፍራል። ጋሼ በጣም እየተከፋ ነው። እናቴም እንደዛው እና የአንቺም ቤተሰቦች ስላላገኘኋቸው ነው እንጂ የራሳቸው ስሜት አለ። ጋሼ በጣም ልቡ ተሰብሯል። ልቡ እየደማ ነው። አሁን ለታ ያልነው ይሄንን አይደለኛ ቤተሰቦች። ጋሼ ለሩታ ሞራል ብቻ ብሎ ነው መተው ከሩታ ጋር ልጄ ነገሮችን አስተካክላለሁ ምናምን የሚሉት። እሱንም ጓደኞቹ ማለት ነው እነ እዩ ጋሼን ስላስጨነቁትና ሩታ እንዲለምን ምናምን ስላደረጉ ነው። ለሷ ሞራል ብሎ ነው ጋሼ መጀመሪያ ልጃቸው ከእሳቸው ቁጥጥር ውጪ ነው፣ ከቤተሰብ ቁጥጥር ውጪ ነው። መጀመሪያ ቤተሰብ እኔ የምነግራችሁ ነገር የሱ ቤተሰቦች ልጁን ማስታመም አለባቸው፣ ጤነኛ ካልሆነ ማለት ነው። እዚህ መጥተው እሷን መከራ ማብላት አያስፈልግም። በቃ ጭራሽ ተረጋግታ እንዳትኖር ተረጋግታ ልጇ እንዳታሳድግ ማድረግ የለባቸው። እሱ ይቀጣ፣ መጀመሪያ ይቀጣ። ከቅጣት ከሆነ ማለት ነው ለሱ ቅጣት አይደለም፣ ግን እሱ እንደፈለገው እየኖረ ስለሆነ ኦልሬዲ ትቷል። አሉ እንደዚህ ያሉ ወንዶች እኮ ማለት ሚስቶቻቸው ሲያረግዙና ሲወልዱ ጥለው የሚጠፉ ማለት ነው። አብርሃም የጀመረው ያኔ ነው። እሱ አርጉ ስትሆን ጥሎ መሄድ የጀመረው አይደለ? ቅርጿ ሲቀየርበት ነው ጥሎ ሄደው። እንደዛ ማለት እኮ ነው። በቃ ውጪ ላይ ሳቅ፣ ውስጡ ላይ ግን ደም ነው እያለቀሰ ያለውና ተመልከቱ። ፊት ለፊት ላይ የሚያጋሽዬ ሳቅ ነው የሚታየው። አሁን ለታም ብለናል አይደለ? ፊት ለፊት ላይ ሳቅ ነው፣ ከጀርባ ግን ልቡ እየደማ ነው። ምናል ከባድ እንደሆነ ምናል ከነሱ ቁጥጥር ውጭ እንደሆነ የሚያሳይ ነው ማለት ነው። ፍቅራችሁ ያስቀና ነበር፣ ደስ ትሉ ነበር። እኔ እየቀረጽኳችሁ ራሱ እንጆይ አደረግ ነበር፣ እዝናና ነበር በእናንተ። እኔ መች ነው እንደዚህ መሆነው እንደነሱ መሆነው መች ነው እንደነሱ መች ነው ደስተኛ መሆነው ምናምን ነገር ነበርና
ያ ሁሉ ነገር ግን ጠፍቶ ዛሬ ላይ እንደዚህ ሲሆን ሁሉም ነገር በቃ ባዶ ሲሆን ጨለማ ሲሆን ማየት ያስጠላል። የዛኔ ማየት እንደሚናፍቀኝ ሁሉ አሁን ደግሞ ማየት ነው የሚያስጠላኝ። አየህ አንተ ለተመለከትከው ላየኸው ያኔ ማየት አስደስቶ ዛሬ ማየት ለጠላኸው አንተ ለማየት ነው የጠላኸው። እሷ ለመኖር ነው የከበዳት። የምትኖረው እሷ ስለሆነች ማለት ነው። አያችኋል። አንዳንድ ጊዜ ከውጭ የሆነን እንኳን እያየን እኛ የሚከብደን ነገር ለባለቤቱ እንዴት ሊሆን እንደሚችል ማሰብ አለብን። ኤፍሬም ያኔ በጣም ደስ የሚሉ ነገሮችን አይቷል። በእነሱ ቀንቷል። የነሱን ልክ እንደነሱ ህይወት መቼ ይኖረኛል ብሎ ሲያስብ ነበረ። ግንስ ዛሬስ በተቃራኒ የነሱን ሁኔታ እንኳን ማየት ደብሮታል። እሷስ ውስጡ ያለችውስ እየኖረች ያለችውስ ልቧ የደማውስ ልቧ የቆሰለውስ እንዴት እየኖረች እንደሆነ መገመት ይከብዳል? አይከብድም? አየህ። ስለዚህ እንደዛ ብለህ ማሰብ መቻል አለብህ። ግን አብርሽ ደውዬለታለሁ፣ መምጣት አልቻለም ዛሬ። ለምን ይመጣል እንዴ? ለሱ የተሻለው እዛ እኮ ለሱ የተሻለው እኮ እዛ መሆን ነው አይደል? ምርጫው እኮ እዛ መሆን ነው። ስለዚህ ለምን ይመጣል? መላ ቤተሰቡ እኮ አልቻለም አይደል? ከመላ ቤተሰቡ በላይ ነው። በቅርብ ቀን ሄርሜላን ወደ ቤተሰብ ያመጣና ከዛስ ላገባት ነው ይላቸዋል። ጠብቁ። አንቺ መጀመሪያ ላገኘሽ ብዬ ነው በአካል እሱን በአካል ማግኘት አይቀርም። አብዛኛው ጊዜ አጠገባችሁ ነበርኩኝ እንደሚታወቀው፣ ከአንቺም ከአብርሽም ጎን ነበርኩኝ። አዎ እሱም ማግኘት ከባድ ነው ላንተ። ሄደ ማግኘት ትችል ነበረ። እሱ ቀላል ነው። ከእናንተ ጎን ነበርኩኝ፣ ከአንቺም ከአብርሃም ጎን ነበርኩኝ የሚለው ታሪክ ነው። ታሪክ አያኖርም። እንደዛ ከሆነ እኮ ገና ድሮ መስመሩ እየተጣሰ ሲሄድ ዝም ብላችሁ ነገሮች ሁሉ ውጥንቅጡ ከወጣ በኋላ መታችሁ እሷን የምታስጨንቁበት ነገር ራሱ በጣም ይገርመኛል። መጀመሪያ የራሱን ባለቤቱ የራሱን ውሻ ማሰር አለበት። አያችሁ፣ እሱም ማድረግ ነበረባችሁ። ዛሬ ግን ያኔ ሲበተን ዝም ብላችሁ ዛሬ የተበተነውን ለመሰብሰብ መታገል አስፈላጊ ነው ብዬ አላስብም። ለዛውም ያለ ቦታው በታኙን ትታችሁ የተበተነውን ለመሰብሰብ ትሄዳላችሁ። መጀመሪያ ማስተካከል ያለባችሁ ትዳሩን ትቶ ሄደውን ሰውዬ ነው። እና ሁሉም ነገር በትንሹ አውቃለሁ ማለት ግን አልገባኝም። ዛሬም አይመጣም ነው? ዛሬም ደውዬለታለሁ። ዛሬ አይመጣም፣ ነገ ምናምን ግን ይመጣል። ባይዘይ ሩታ አንድ ነገር ማወቅ ያለብሽ ነገር ከአብርሃም ጋር ቆመሽ ለማውራት በቃ እድሉን መስጠት አይጠበቅብሽም። በቃ ይህ በቃ ለምንድነው ከሱ ጋር ወርደሽ የምታወሪ? በቃ ነገሮቹን በህግ ያልቃሉ። በቃ አልፈለግሽም ማለት አለቀ። በቃ ይቅርታ አድርገሽለት ከቀጠልሽ መብትሽ ነው። እኛ ለምን ታደርጊለታለሽ አንልሽም። ነገም ከነገ ወዲያ መብቱ ያንቺ ስለሆነ ማለት ገብቶሻል። አይ የልጄ አባት ነው ባሌ ነው ምናምን ብለሽ መከተል ትችያለሽ። ግን አሁን አንቺ በምትዩ መሰረት ከሱ ጋር ቆመሽ አፍላፊ መነጋገርም አያስፈልግም። በቃ ጥሎሽ ሄደው መለመንም አስፈላጊ አይደለም። ከጋሼ ጋር አውርተው ነበር አይደል? አዎ። ማለት ንቀት ነው እንዴት ነው ማለት? በጣም ይኸውልሽ ዛሬ ስለሱ ላወራ አለም የመጣሁት። የወለድሽውም ልጅ ያለ አባት ማደግ የለበትም ሩታዬ። እኔ እኮ ይሄ ማስፈራሪያ የሚያደርጉት ነገር ማለት ነው። ይሄ ልጅ በቃ ጭራሽ እሷን ማስፈራሪያ ያደረጉት ገብቷቸዋል አይደለ? ብዙ እናቶች የሚፈሩት ነገር ስለሆነ ነው። ብዙ እናቶች ልጆቻቸው ያለ አባት እንዲያድግ አይፈልጉም። ምክንያቱም ነገ የሚጠይቃቸው ጥያቄዎች አባቴ የሚል ነገር ጥያቄ ስለሚጠይቁ ማለት ነው። ግን የማያድጉ ልጆች አሉ ማለት ደግሞ አይደለም። ብዙ ልጆች ያለ አባት አድገዋል። አባቶቻቸው በህይወት እያሉ እንኳን አባት አይደለህም ተብለው እናት ብቻዋን እንደ አባትም እንደ እናትም ሆኖ ያሳደጉ በጣም ያደጉ ልጆች አሉ። በጣም ዲሲፕሊን ያላቸው በቃ ሁሉም ነገር ስሜቱን የሚረዱ ልጆች አድገዋል በእርግጠኝነት ማለት ነው። እዚህ ኮሜንት ላይ ጻፉልኝ ብላቸው ብዙ ሰዎች ማለት ነው በዚህ ታሪክ ውስጥ እንዳለፉ መጻፍ ይችላሉ። ስለዚህ ማስፈራሪያ ባታረጉት ችግር የለውም። በቃ ማስፈራሪያ አታርጉት።
ነገ ላይ አድርጎ ልጁ እኔ ያላባት ነው ያደግኩት ከሚል አንቺም ደግሞ እናት ነሽ፣ የእናትነት ስሜት በስሱ አውቀዋለሁ። እኔ በበኩሌ እንደዚህ ያለ አባት ከሚኖረኝ ባይኖረኝ ይመርጣለሁ። ገብቷችኋል አይደል? በቃ የምታፍሩበት የምትሸማቀቁበት አባት እንዲነበረ አባት እንዲነበረ ከመባል ባይኖረኝ ይመርጣለሁ። ምን አይነት ቻሌንጅ እያሳለፍሽ እንደሆነ አሁን ላይ እረዳሻለሁ። እና ለልጅሽ ስትይ ወለድሽው ልጅ ስትይ ከአብርሽ ጋር አንድ ላይ ብትሆኑ እና የድሮ ፍቅራችሁ የሚመለስ በጣም ደስ ይለኛል። እንዴት ነው ከሌላ ሴት ጋር ሌላን ሴት ያገባን ወንድ አብረሽ ብትሆኝ ምናምን ብላችሁ እሷ ማስጨነቅ የተያያዛችሁት? እንዴ አልገባኝም። እኔ በጣም ግራ የሚገባኝ ነገር ማለት ነው እሱ ሄዶ ከሌላ ሴት ጋር ተመችቶኛል ያለን ሰውዬ እንደገና አይቀርም እና ሁለቱም ቦታ ይጫወት ይሄ ሰውዬ ከሩታም ጋም ኬርሜላም ጋም። እሺ ስለዚህ አንድ ግቢ ምናምን ነገር አንድ ላይ ሆኑና ከዛ በቃ ሁለት ቤት ውስጥ ማለት ነው። ምንድነው ሐሳባችሁን? ያልገባኝ አሁን ወደ ኋላ የምመለስበት ምንም ሞራሉ የለኝም በነገር ላይ በፈጣሪ ስም። እኔ እንጃ እንዴት ብዬ ነው ማስረዳት ያለብኝ? እኔ ያንን ነገር አልፈልገውም። በዚህ ሰዓት አባቱን ለማግኘት እና ጦር ማጣት አለበት የለበትም አይደል? እኔ ራሴን እየጎዳሁኝ በስማ በጣም በብዙ ጭንቀት ውስጥና በብዙ እንትን ውስጥ ራሴን እያሳለፍኩኝ ለልጄስ እንዴት ነው መሆን የምችለው? ልጅ ሲወለድ ትልቁ ሀስል እናት ላይ ያለው ምንም ጥያቄ የለው። ገብቷችኋል? በጣም ትልቁ ሀስል ማለት ነው። እኛ እንደ አባት እንኳን እናግዝ ብንል ሩቡ ልናግዝ አንችልም፣ የፈለገ ብናግዝ ማለት ነው። እሷ ይሄን ሁሉ ፈተና እየተቋቋመች እያለፈች በዚህ ልክ እያቆሰላት፣ አሁን ደግሞ እሷ መጥፋት የለባትም። ለልጇ እሷ መኖር መቻል አለባት። አብርሃምን ብላ መጥፋት የለባትም። ልጇን ወልዳለች፣ ልታሳድገው ደግሞ ግዴታ አለባት። በቃ እናንተ የምታስቡ ከሆነ ተዋት። ለልጅ እናት አታስፈልግም። አባቱን ያላከበረ ልጅ እንደገና ዛሬ በብዙ እውነቷን ነው። አባቱን ማክበር ያልቻለ ልጅ አባት መሆን አይችልም። በቃ እሱ እኮ አባቴ ጠርቶኛል ብሎ ሮጥ ብሎ መምጣት ይችል ነበር። ብዙ መንገድ እኮ ነው ማለት አንተም እያወራኸኝ ነው፣ ጋሼ እየደወለለት ነው። እዛ ያለው ጉዳይ እኔ ከአባቱ አይበልጥም፣ ለሱ በልጦለታል። በቃ ይሄ ማወቅ ያለብሽ ነገር እሱ ነው። አብራችሁ ቀጥሉ ምናምን የምትለኝ ነገር እኔ ይህን ነገር ልቀበለው አልችልም። በታሪክ ማንንም እኔ እንደዚህ እንዲለኝ አልፈልግም በዚህ ሰዓት። እኔ እንጃ ጋሼ ፊት ራሱ በቃ ማለት እኔ ድፍረቱ ኖሮኝ መናገር ብችልና በቃ በደንብ ባወራሁኝ በተናገርኩኝ፣ እውነቴን ነው የምልህ። እኔ እንጃ እኔ ግን ጋሼ እንዲከፉም አልፈልግም። በቃ በጣም የምትገርም ሴት። በቃ እንዲህም ሆኖ እንኳን ማለት ነው የእሱ ቤተሰቦች እንዲከፉ አትፈልግም። እንዲህም ሆኖ እንኳን ማለት ነው በቃ ብላ እኮ እሷ ዘላ መሄድ ትችላለች። ማንንም አልሰማም ማለት ትችላለች። እንደዚህ እየመጡ እየጠሩ ሲነዘንዟት እኮ አለመምጣት ትችላለች፣ አለመውጣት ትችላለች። ግን እሷ ነገሮቹን ቀለል አድርጋ ሰፋ አድርጋ በማሰብ ባጣው አብርሃምን ነው ቤተሰቦቹን ግን ማጣት የለብኝም ብላ በማሰብ ሁሉንም ማለት ነው እንዲከፉ ሳትፈልግ ታወራለች፣ ታናግራቸዋለች። ግን በቃ ይፋ አንተ ፕሊስ አንተ እንኳን ተረዳኝ። ግን ደግሞ አትሊስት እናት አላችሁ አይደለ? ምንም እንደዚህ ከምድር ብቅል ወይም ደግሞ ከሰማይ ዱብ አላላችሁ። እናት ነው የወለደቻችሁ አመጣ ገባ። ስለዚህ የሴት ልጅ ህመም ስሜቷን ትረዳላችሁ በትንሹም ቢሆን ብዬ አስባለሁ። እውነት ነው። ይሄንን መረዳት ያለባችሁ ብዬ አስባለሁ እኔም ማለት ነው። መጀመሪያ ላይ ተናግሬ ነበረ። ሰው እናት እህት ያለው ሰው ነገሮችን በሙሉ በሴት ዙሪያ ላይ የሚፈጠሩ ነገሮችን አንደርስታንድ ያደርጋል ብዬ አስባለሁ። እኔ ወንድሜ የፈለገውን ነገር እያደረገ እያቆሰላት እያሳመማት እዚህ ጋር እኔ አሁንም እንደፈለገው ያርግሽ ብዬ ልለምናት አልችልም፣ አላደርገውም። ከቻልኩ ወንድሜን ለማስተካከል ሞክራለሁ፣ ካልቻልኩ ተዋለሁ። ገባ? የእሱ ጥፋት እንዳለ ሆኖ መሸፋፈን ሊሸፈንለት አይገባም። በቃ ጥፋት ነው፣ አጥፍቷል። የምር ነው። እግዚአብሔር እናንተ ተዳር እንደዚህ ተበጥብጦ በቃ ማንንም ላይፈልግ ይችላል። ግን ደግሞ ህይወቴን የምኖረው እኮ እኔ ነኝ። እንደዚህ ውጪ እንደዚህ ወረጂ ባባትሉኝ ደስ ይለኛል። ምክንያቱም እየተጎዳሁኝ ነው። እውነት ነው። በጣም እየተጎዳች ነው፣ እየተሰበረች ነው። ከዚህ በላይ ይበቃታል። አንቺና አብርሽ ጥሩ ጊዜያቶች አላሳልፋችሁ? እነዛ ደስ የሚል ጊዜያቶች አላሳልፋችሁ? እሱ ታሪክ ዛሬ ህይወት መሆን አይችልም። በቃ ሰው የትላንትና ታሪኩን ዛሬ አይኖርም።
ታሪኩን ጠብቆ ከኖረ ይኖራል። ካልሆነ ግን የትላንትና ታሪኩን አበላሽቶ ዛሬ እንደገና ወደ ኋላ ተመልሶ ያንን ታሪክ ታሪክ ለዛሬ አይሆንም፣ ስንቅ አይሆንማ። ገብቷችኋል አይደለ? እሺ እነዛ ጊዜያቶች እስቲ አንዴ አስቢያቸው። ለትንሽ ደቂቃም ቢሆን አስቢያቸው። አሰብኩት፣ ለትንሽ ደቂቃም ቢሆን ለረጅም ደቂቃም አሰብኩት። ግን ደግሞ እነዛ ያሳለፍኳቸው ጊዜያቶች ዛሬ ላይ ሊያኖሩኝ አይችሉም። እሷ ብቻ አይደለች ማሰብ ያለባት። ማሰብ ካለበት ደግሞ አብርሃም ነው አስቦ መስተካከል ያለበት። አብርሽ አጥፍቷል፣ በድሏል። ግን ደግሞ ይቅርታ አድርገሽለት ቢያንስ ተነጋግረን። ደህና ናችሁ? አዎ ደህና ነን። ቀላል ደህና ናችሁ? በጣም ያስብላል። እውነት የጥፋቱ ባለቤት እሱ እኮ እየለመንሽ ነው። እኛ መጥፎ ስራ የሚሰራው እሱ እኮ እኔ ወንድሙ ነኝ። አዎ ያንተን የወንድምነትን ዋጋ የሚያሳጣክ እሱ፣ የእናት አባቱን ክብር ዝቅ እያደረገ ያለ እሱ። አንተ ምን ቤት ነህ አንተ? እኮ በጣም የሚገርመው እኮ እሱ ነው። እነሱ ምን ቤት ናቸው? እሱን ህይወት ትኖርለታለህ። እኔ ካንተ ጋር እኖራለሁ። አንተ ይቅርታ ብትጠይቀኝ እኔ ካንተ ጋር እኖራለሁ ወይ? አንተ ምን እኮ ይቅርታ ለምንሽ እንደዚህ ወድቄ ይቅርታ ለምንሽ በእናትህ ይሄ ነውር ነው። ባይዘው ይማር ነው። በቃ እሷ ለማሸማቀቅ እየተደረገ ያለ ነገር ነው። እሺ በይ ስለወለድሽው ልጅ ብለሽ ሰው ለምኑሽ አያውቅም። ጭራሽ በልጅ ሰው ለምኑሽ አያውቅም። ሁሉም ማለት እየመጣ እኔን ተጭኖኝ ነው። ለምን እንደዚህ አታረጊም? ከዛ በኋላ እኔ ለሰው ብዬ አይደለም፣ በእርግጥ ለራሴ ብዬ የማድርገው ነገር ከዛ ድጋሚ እየጎዳኝ ነው። በቃ እኔ እንጃ። እንደዚህ ሆናችሁ ስትለምኑኝ እኔ እናንተንም ላለማስከፋት ስል እገባለሁኝ። ገባ? በዚህ ልክ ማለት ነው። በዚህ ልክ ነው እንግዲህ እየሰበሯት ያሉት። እውነት ትንሽ ማሰብ እንኳን አይችሉም። ከዚህ ፊት ስንት ጊዜ ተደርጓል እንደዚህ ያለ ነገሮች። ግን ነገ ተመሳሳይ ነገር እንደሚያጠፋ እኮ ሊናይ እኮ ቀድሞ ያውቀዋል። በእናትህ ልክ በድህን ተነስ። እሺ እኔ አሁን የልጅ እናት ነኝ። እኔ አሁን ልክ በድህና ተነስ። እግዚአብሔር ሩታ፣ በእግዚአብሔር ሩታ ታይ። ይሄ ነው እንግዲህ ቤተሰቦች ቢተዋት ጥሩ ነው የምለው እኔ። በቃ ተዋት። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው።